ለሰው ጥፋት የምትሰራ ከሆነ 100% እነግርሃለሁ፣ ሰውየው አይጠፋም፣ አንተ ትጠፋለህ። ስፒሪቹዋል ፕሪንሲፕል። ይቅርታ የሚያደርግ ሰው፣ በደልን የማይቆጥር ሰው፣ ስለ እግዚአብሔር ብሎ የሚተው ሰው፣ እመኑኝ ነው እኮ የምነግራቸው። ይሄ ሰው እያበራ እየደመቀ እየሰፋ፣ ህመሙ ለጥቂት ጊዜ ብቻ። ይቅርታ የማያደርግ ሰው ግን ህመሙ ለዘላለም። ይቅር ላለማለት ሚሊዮን ምክንያቶች አሉ። አንዱ ምክንያታችን ግን ከሁሉ ሚሊዮኖች ይበልጣል። ይቅርታ ብያለሁ አለ። አንፎርጊቭነስ ስፒሪቹዋል አታክ። ስለዚህ ጠላት ዲያብሎስ ሰይጣን አድቫንቴጅ እንዳይወስድብን ቶሎ ይቅር እንበል። ይቅር አለማለት አቁም። እሱ ያረገኝንማ ቆይ ያልክ ቀን ከሰይጣን ጋር ዳንስ ላይ ነህ። ወደ ጸሎት ቀርበህ ቂም ይዘህ ይቅርታ ሳታደርግ ከእግዚአብሔር ጋር ህብረት እያደረግኩ ነው ብትል ተሳስተሃል ነው የሚለው መጽሐፍ ቅዱስ። አደጋ ውስጥ ነን ወገኖች። you are wasting your time, your energy። የብዙ ሰዎች በረከት፣ የብዙ ሰዎች ጸሎት፣ የብዙ ሰዎች ጉብኝት የዘገየው ይቅር ባለ ማለት ነው። ባለፈው ዓመት ልትባረክ ሲገባ በረከትህ ወደ ዘንድሮ ያለፈብህ ልብ ውስጥ ያለ ይቅር ያለ ማለት ነው። አይላችሁም አለ እግዚአብሔር። የሚገርመን ሰው ሲበድለን እግዚአብሔር ኦፖርቹኒቲ እየሰጠ ነው። በነገራችን ላይ በይቅርታ ብቻ የምትገባበት መንፈሳዊ ክልል አለ። ይቅር በማለት ብቻ ሰማይ ይከፈትልሃል። ይቅርታ የእግዚአብሔር ኔቸር ነው። ይቅርታ የእግዚአብሔር መንፈሳዊ መሳሪያ ነው። አይገርም? ኖርማሊ ስትሄድ ከነበረው የበለጠ አክስለሬት ታደርጋለህ በይቅርታ። ምክንያቱም ይቅርታ የወደቀው ሰው ባህሪ አይደለም። አንችልም እኮ ይቅርታ ካላደረግን ወደ እግዚአብሔር መቅረብ። ዝግ ነው፣ አየሩ ዝግ ነው፣ ተይዟል። እሺ አይልም። ትገስጻለህ ዝም ብለህ ዛሬ ተጫጭ ነው በኢየሱስ ስም ሰማያው ዝግ ነው ትላለህ። ልብን የዘጋው ብዙ ትላልቅ ሰዎች ትናንሽ ነገር ይቅር ላለ ማለት ሽባ ሆነው ከመስመር የወጡ እኔ ራሴ ብዙ ሰው አውቃለሁ። በደልን ሊስት ፔጅ ባይ ፔጅ እየጻፉ ይቅር ላለ ማለት ወስነው ወደ ጌታ ሄዱ ሁሉ አሉ። ይቅር የማትባለውን አንተ ይቅር ብቻ አይደለም እንደወደደ ስታስብ ይቅርታ ማድረግ በጣም ቀላል ነው። እግዚአብሔር በምህረቱ ባለጠጋ ስለሆነ አንተ እኮ ገንዘብ ነው ባለጠጋ ያንኩ የእግዚአብሔር ሪች የእግዚአብሔር የመጨረሻ ዌልዙ ተዝቆ የማያልቀው ሀብቱ ምን እንደሆነ ታውቃላችሁ? ምህረቱ ነው። የምህረት ባለጠጋ ነው እግዚአብሔር። ፊልዚ ዌልዚ የሚባለው አለ ያለ ሀብታም ነው በምህረት። በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ህይወትን ሰጠን እንጂ አንተ ትድናለህ። አሁን ቤተሰብ የማይፈልግ ሰው እግዚአብሔር ግን በምህረቱ ባለጠጋ ስለሆነ የማትማረው አንተን ማረ። ታዲያ አንተ ትንሿን ነገር መማር ያቅታል? ይኸው ለሰው ጥፋት የምትሰራ ከሆነ 100% እነግርሃለሁ፣ ሰውየው አይጠፋም፣ አንተ ትጠፋለህ። ስፒሪቹዋል ፕሪንሲፕል።
ይቅርታ የሚያደርግ ሰው፣ በደልን የማይቆጥር ሰው፣ ስለ እግዚአብሔር ብሎ የሚተው ሰው እመኑኝ ነው እኮ መነግራቸው። ይሄ ሰው እያበራ እየደመቀ እየሰፋ፣ ህመሙ ለጥቂት ጊዜ ብቻ። ይቅርታ የማያደርግ ሰው ግን ህመሙ ለዘላለም። ይቅርታ የማያደርግ ሰው ከቢተርነስ ከመራራ ስር ጋር ነው የሚኖረው። እንቅልፉ ቅዠት ነው። ይቅር ያለ ሰው ግን ከዛ ሰከንድ ጀምሮ ከስራት ተፈቷል። ከእግዚአብሔር ጋር ቀጥተኛ የሆነ ፌሎሺፕ ይኖረዋል። ሁለተኛ ቆሮንቶስ 2:10 እና 11 እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ። በሰይጣን እንዳንታለል የእርሱን ሀሳብ አንስተው። ስለ ይቅርታ እኮ ነው የሚያወራው። በሰይጣን እንዳንታለል ሀሳቡን አንስተው። ሀሳቡ ይቅር እንዳትይ ነው። ይቅር ላለ ማለት ሚሊየን ምክንያቶች አሉ። አንዱ ምክንያታችን ግን ከሁሉ ሚሊዮኖች ይበልጣል። ይቅር ተብያለሁ አለኝ። ሰይጣን ይቅር እንዳትል ነው የሚፈልገው። ለምን? ልብ ውስጥ መቆሚያ ስፍራ ያገኛል፣ መግቢያ ቀዳዳ ያገኛል። ፉት ሆልድ የሚለው ቦታ አለ፣ ፉት ስቴፕ የሚል ቦታ አለ፣ መግቢያ ቀዳዳ የሚል ቦታ ደግሞ አለ። አዲስ ትርጉም ማየት ትችላላችሁ። ሰይጣን ይኸውልህ የሚውጠውን ፈልገው እንደሚዞር አንበሳ ዙሪያን ይዞራል ይላል። ይዞራል። ይቅር አለማለት አንፎርጊቭነስን ካገኘ ግን መርገጫ ቦታ ያገኛል፣ ህይወትን ያመሳቅለዋል። ይቅር ያላልከውን ሰው ምንም ማድረግ አንተን ግን ዲስትሮይ ያደርጋል። አንፎርጊቭነስ ስፒሪቹዋል አታክ። ኮንሲኩዌንሱን በኋላ እነግራቸዋለሁ። ይቅር የማይሉ ሰዎች ሳይንቲፊካሊ ምን እንደሚሆን አሳያቸዋለሁ። መጽሐፍ ቅዱሳዊ በህይወታቸው የሚደርሰውን ነገር አሳያቸዋለሁ። ይኸውልህ ቶሎ ነው ፈልገህ ድሮ ይቅር ያልከውን ራሱ ደግመህ ይቅር ትለዋለህ እየገባ ሲመጣ። ይቅር ብዬ ነበር አዎ ልድገም፣ በእናትህ ልድገም። አንበሳ በነገራችን ላይ አደን ሄዶ የሆነ የሚያድነውን ሚዳቋ ፈልጎ እንደማይበላ ታውቃላችሁ? አንበሳ የሚያደርገው ሜዳ ላይ፣ ሰፊ ሜዳ ላይ ነው የሚወጣው፣ ብዙ ዙሪያው ጫካ ያለበት ቦታ። አንድ ጊዜ ወደዚህ፣ ሁለቴ ወደዚህ፣ ድምፁን ሰምተው በርግገው ሁሉም እሱ ጋር ነው የሚመጡት። የነጣው አንበሳ ሮር ብቻ ነው የሚያደርገው። ከዛ ተሯሩጦ መጥቶ እዛው ነው የሚይዛቸው። ይሄ አንበሳ ያገሳል፣ ያስፈራራሃል። መግቢያ ቀዳዳ ካገኘ ግን ይዛል። ዲያብሎስ ቤትህን፣ አገልግሎትህን፣ ዘመንህን እንሽክ አድርጎ ከሚበላበት ዋነኛው መንገዱ ይቅርታ ለማድረግ ነፍስህን፣ መንፈስህን፣ አስተሳሰብህን፣ ጸሎትህን፣ መንፈሳዊነትህን ሁሉ ሽባ አድርጎ የሚይዝብህ ነገር ይቅርታ ለማድረግ። ብዙ ኃያላንን ራቁታቸውን ያስኬደው ይቅርታ ለማድረግ። ቀላል ነገር አይደለም ይቅርታ ለማድረግ። እስቲ ማቴዎስ 18:23-35 በድጋሚ ነው። To keep Satan from taking advantage of us, for we are not ignorant of his. በጣም እኮ ነው የሚገርመው የሱን ትሪክ፣ የሱን አሰራር፣ የሱን የማታለል ዘዴ እናውቀዋለን። ስለዚህ ጠላት ዲያብሎስ ሰይጣን አድቫንቴጅ እንዳይወስድብን ቶሎ ይቅር እንበል። ጠላልፎ ሳይጥልህ ሰይጣን ማታ ማታ የምታመነዥገውን ይቅር አለማለት አቁም። እሱ ያደረገኝንማ ቆይ ያልክ ቀን ከሰይጣን ጋር ዳንስ ላይ ነህ።
በአንፎርጊቭነስ ማታ ተነፋፈሱ የተቀየረ ሰው ከሰይጣን ጋር እየደነሰ ነው። በቃ ልክ የሆነ ሰው ስታስብ ደመ ሞቅ የሚል ከሆነ ሙዚቃ ከፍታ to keep Satan from taking advantage of us። እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልኩትን ስለናንተ በክርስቶስ ፊት ይቅር ብየዋለሁ። በሰይጣን እንዳንታለል የእርሱን ሐሳብ አንስቶ እሺ ማቴዎስ 18 ከ23 እስከ 35 ያለው ሐሳብ በጣም ወደው ሐሳብ። ስለዚህ መንግስት ሰማያት ባሮቹን ሊቆጣጠር የወደደውን ንጉሥ ትመስላለች። መቆጣጠርን በጀመረ ጊዜ እልፍ መክሊት ዕዳ ያለበት አንድ ሰው ወደ እርሱ አመጡ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳውን እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉን እከፍላለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። በቃ እንዲያው ሙሉ በሙሉ ትቼልሃለሁ አለው። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈልኝ ብሎ ያዘውና አነቀው። እናንተ ስለዚህ ባልንጀራው ባሪያው ወድቆ ታገሰኝ፣ ልክ እሱ ከጥቂት ደቂቃዎች በፊት እንዳደረገው ሁሉን እከፍልሃለሁ ብሎ ለምነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በሆነ ያኖረው። ባልንጀሮቹ የሆኑ ባሮቹም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታው ገለጡ። ከዚያ ወዲያው ጌታውን ጠርቶ አንተ ክፉ ባሪያ፣ ስለለመንከኝ ዕዳ ሁሉ ተውኩልህ፣ እልፍ እኔ እንደማርኩ ባልንጀራ የሆነውን ያንን ባሪያ ልትምረው ለአንተ ሳይገባህ ምን አለው? ጌታውም ተቆጣና ዕዳውን ሁሉ እስኪከፍል ድረስ ለሚያሰቃዩት አሳልፎ ሰጠው። ጌታ ሆይ ልጆቼን፣ ሚስቴን፣ ሁሉን ነገር እባክህን ጊዜ ስጠኝና እከፍላለሁ ሲለው አዘነለትና ተወለት። እልፍ ነው ያለበት 10,000፣ እሱ ደግሞ 100 አለው። አነቀው የሚለው በጣም ነው የሚቀርበው። ዘሎ አንገቱን ትከፍላለህ አትከፍልም። ይቅርታ ማድረግ ሲያቅትህ ችን አንብብ። አንዳንድ ሰዎችን ይቅርታ ማድረግ አሁን እንደማስተምረው ቀላል አይደለም። ያሰቃዩ፣ ስምህን ያጠፉ፣ ሊገሉ የሞከሩ፣ ቤተሰቦችን ሊያጠፉ የሚችሉትን ሁሉ የሄዱ በእግዚአብሔር ምሕረት የቆምክ ሰው ያ ሰው ወደፊት ሲመጣ የደምህ ዝውውር ጤናማ ሊሆን አይችልም። በህይወት ካለ ከዛ ሰውየውን ትተህ ቀራንዮው መስቀል ላይ የሞተውን ኢየሱስ ስታይ የተደረገልህን ስታስብ ለሰውየው ይቅርታ ማድረግ ይቀላል። ይቅር ስትል ትወዳለህ። ስትወድ የእግዚአብሔር ብርሃን ይበራብሃል። በነገራችን ላይ በጣም ከምትወዱት ሰው የበለጠ ይቅር ያላችሁትን ሰው በጣም መውደድ እንደምትጀምሩ ታውቃላችሁ። ሲያናድድ ያሳሳ ይጀምራል መሰለኝ። ኢንቨስት ታረክበታ ምንም እንዳይሆን ነው የምትፈልገው። ከዛ በኋላ ሰውየው እግዚአብሔር ይጠብቀው ትላለህ። ሳታስበው ለሱ የተለየ ፍቅር እያመጣ ትሄዳለህ። ያን ጊዜ ይኸውልህ ከሰማይ ከባድ አኖይንቲንግ ወደ ህይወት እየሳፈረ መንፈሳዊ እድገት ነው። ይቅርታ ኤፌሶን 4:32 እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ማቹር ክርስቲያን ማለት ድንቅና ተአምር የሚያደርግ ሰው ሳይሆን ይቅርታ የሚያደርግ ሰው ነው። የሚያስታርቅ ሰው ነው። ራሱ በደልን የማይቆጥር ሰው ነው። The more mature you are, the more you forgive።
ቴንደር ሃርት ሶፍት ልብ ይኖራል። ይቅርታ ማለት ድሮ የሚባል አባባል አለ፣ እንደ ጽጌረዳ ተረግጠ መልካም ሽታ ማውጣት ማለት። የወደቀ ጽጌረዳ አበባ እንዲያርገ ብትረግጠው የሚያስጠላ ሽታ ያወጣው። ይቅርታን እንደ መለኮታዊ መሰላል ካሰባችሁ ያልበደላችሁን ሁሉ ፈልጋችሁ ይቅርታ ታደርጋላችሁ። እግዚአብሔር ለእግዚአብሔር ቀንቻለሁ በሚል ሃይማኖተኛና ጥቅስ እየጠቀሰ ወንድሞቹ ጉድጓድ በሚቆፍር ሰው ምንም ስራ ሲሰራ አታዩም። ወደፊትም ለጊዜው ሻይን ሊያደርግ ይችላል። ከሆኑ ዓመታት በኋላ ለዘላለም መታሰቢያ የሌለው አመድ ሆኖ ሲጠፋ ነው የምታዩት። ይቅር የሚል ለሚያሳድዱት የሚጸልይ ለሚረግሙት ሰዎች በረከትን የሚለቅሰው ያ ሰው ሁል ጊዜ እየደመቀ እንደሚበራ ብርሃን ነው። ኢየሱስ የጦር መሳሪያ የለውም፣ የባንክ አካውንት የለውም፣ ብዙ ኪሎ ሜትርም አልሄደም፣ አንድም መጽሐፍ አልጻፈም። በፍቅሩ ግን ዓለምን ሁሉ ማረከ። ነገስታት ተኩሰው ኒውክለር ቦምብ አፈንድተው ሰዎችን መግዛት አቃታቸው። እሱ ግን ሞቶ እየሞተ ደግሞ ይቅርታ ብሎ የሚሰሩትን አያውቁም ብሎ ይኸውልህ፣ ስለ ኢየሱስ ሳታስብ መዋል እንዳትችል ሆነሃል። ስለ ኢየሱስ ስታስብ ግን የሚመጣብህ ምሕረቱና ፍቅሩ ርኅራኄው ነው። የኢየሱስ ልጅ ነኝ ካልክ አንደኛው መገለጫ መሆን ያለበት ምሕረትና ርኅራኄ። we don't have that። የስኳርና የደም ብዛት በሽተኛ ያለ ዕድሜ ፊትህ እንዲያረጅ አታርግ። ይቅርታ በማጣት አስባችሁታል? ዮሴፍ እኮ መጽሐፍ ቅዱስ አንብቦ አያውቅም። ብሉይ ኪዳንም አልተጻፈም በዮሴፍ ዘመን። የለም ምንም፣ ሙሴም የለም። ሙሴን የጻፈው ዘፍጥረትን። ቤተክርስቲያን ሄዶ አያውቅም። ምንም አይነት ትምህርት አያውቅም። ከአባቱና ከአያቱ የሰማውን ከቅድመ አያቱ ከአብርሃም የሰማውን ሬቨሌሽን ብቻ ነው የሚያውቀው። ጉድጓድ ውስጥ የከተቱት፣ የሸጡት፣ ያዋረዱት፣ ሞቷል ብለው ልብሱን በደም ነክረው ለአባቱ ያሳዩት፣ እስኪሞት ድረስ ያሳደዱት ወንድሞቹ ሲመጡ እንዳለ አይዟቸው እናንተ ለክፉ አደረጋችሁ፣ እግዚአብሔር ግን ለበረከቴ ለከፍታ የተጠቀመበት። ሃሌሉያ። አንዳንድ ጠላቶቻችሁ ባለውለታዎቻችሁ ናቸው። አሜን አትሉም? ለክፉ የሚያደርጉባችሁን ነገር ይቅር ካላችሁ እግዚአብሔር ያንን ለመልካም ይቀይራል። ከዮሴፍ ወንድሞች አንዳቸውም ዮሴፍ አይነት አይደሉም። እዛው ግብፅ ነው ሞቶ የተቀበሩት። ዮሴፍ ግን ይኸውላችሁ እኔ መቀበር የምፈልገው በአባቶቼ በኢየሩሳሌም ብሎ 40 ዓመት ሙሉ ይኸውላችሁ እዛ ምድረ በዳ ውስጥ ያ ሁሉ ሕዝብ ሞቶ ሲቀር የዮሴፍ አጥንት ግን ገብቶ ነው የተቀበሩት። አሜን። ይቅርታ ስታደርግ እግዚአብሔር ፕሮሞት ያደርጋል። ጠላታችሁን አንጀት ማቃጠል የምትፈልጉ ከሆነ እነሱ ክፉ ሲያደርጉባችሁ መልካም በማድረግና ውጤታችሁን ሰክሰሳችሁን ብቻ በማሳየት ነው በሽታ የምታስይዟቸው። በቀል የኔ ነው እኔ ብድራትን እመልሳለሁ ብሏል ጌታ። የምትበቀል ከሆነ እግዚአብሔር ሰው አይደለም። ስለ ራስህ የምትከራከር ሰው ከሆንክ ከእግዚአብሔር አይደለም። ማን ተከራከር ስላንተ አለ? በእኔ ምክንያት ይገፏቸዋል፣ ይጠሏቸዋል፣ ያሳድዷቸዋል፣ ይህ ውሸት ሁሉ ይለጥፉባቸዋል። ከመከራ መውጣት ትፈልጋለህ ወይ በሉት ከጎናቸው ያለው። ይቅርበል። ቤተሰብን፣ እናትን፣ አባትን ይቅርበል። ጓደኞችን ይቅርበል። አብረህ የምታገለግለውን ሰው ይቅርበል። መንግስት ይቅርበል። በደል እየቆጠርክ እንዳጠፋ ስለ ግሎሪ እያወራ ይቅርታ ሳታደርግ መሄድ አትችልም። ከኢየሱስ ባህሪ የሚገርመኝ ልንገራቸው።
ይሁዳ ሌባ ነበር፣ ግን ገንዘብ ያዥ ነው። መጽሐፍ ቅዱሳችን ላይ አንድም ቦታ ኢየሱስ ይሁዳን አንተ ሌባ ማላቅ መሰለ ወንበዴ አንተም ብሎ ገንዘብ ያዥ ብሎ ታቅ 12ቱን ጠርቶ 70ውን ጠርቶ ቅባት ሲያስቀምጥባቸው አንተ ብሎ ታቅ። የመጨረሻውን ራስ ሲበሉ ሁሉ ከናንተ አንዱ አሳልፎ ይሰጠኛል ሲል ማን ነው እኔ ሆን ምናምን ተባባለው እንጂ ይሁዳ መሆኑን ሁሉ አያውቁ። ምን አይነት ፍቅር ነው ኢየሱስ ብሎ ታቅ። ሰድቦ ታቅ፣ አዋርዶ ታቅ፣ ከሌሎቹ የተለየ ነገር አድርጎለት ታቅ። እግር ሲያጥብ እሱንም አጥቧል፣ ሲልካቸው እሱንም ልኳል። መጨረሻ ግን የጌታ እራት ይሄ ኃይል ያለበትን ሲሰጠው ግን ዲመን ገባበት። የጌታ እራት አደገኛነት እሱ ጋር ከይቅርታ ጋር ነው የሚወሰደው። ልብን ፈቶ ነው የሚወሰደው። ልባችን ከተዘጋ ግን አደጋ አለ። 7 ጊዜ 7 ልበለውና ይብቃ ወይ ሲል ጨምረው 7 ጊዜ 7 አድርገው 490 ጊዜ። እብድ አይበድልህም በዛ ልክ። ጌታው እምነት ጨምርልን። ይሄ አንተ የምታወራው ኑሮ የሚቻል አይደለም። እምነት ያስፈልገኛል። ኢየሱስ በዚህ ምድር ላይ ሲኖር ማን ምን እያሰበ እንዳለ ያውቅ ነበር። ያ ሰውዬ እኮ በልቡ ነው። የሰውዬ አሁን እውነት ነብይ ቢሆን ኖሮ እቺ ሴት አሁን ኃጢአተኛ እንደሆነች አያውቅም። ዝም ብላ በፀጉሯ ስትነካው ዞር ብሎ አየውና ስማ፣ ኢየሱስ ልብ ውስጥ ያለውን ሁሉ እየሰማ ከአንተ ጋር እንደምትከደው እንደምትሸጠው ለጴጥሮስ ይሄ ሁሉ ቢተውን ያለው ለሲል ይሁን ያንተም አካካል በጣም ልዩ ከመሆኑ የተነሳ ዶሮ ሳትጨው 3 ጊዜ ነው በመደዳ እርግማኑን ሁሉ አይቷል ኢየሱስን እየካደ። ግን ምን አለው? ትወደኛለህ አለው። አዎ ጌታ ይወዳል። በጎቼን አደራ፣ ግልገሎቼን አደራ፣ ጠቦቶቼን አደራ። ያው ክደኸኝ ትመለሳለህ፣ ስትመለስ ግን አለው እንደምትክደው እያወቀ የሚወድ ኢየሱስ ብቻ ለዘላለም እንደማትሆነው እያወቀ ሰው የሚያደርግህ ኢየሱስ ብቻ። የወደቀን የተጣለን ምንም እርባና የሌለው ጥቅም የሌለው ዳሜጅድ የሆነ በፍጹም ፍቅር የሚወድ ኢየሱስ ብቻ። እናንተም እንደዚህ ሆኑልኝ አለ። የኔ ልጆች፣ የኔ ደቀ መዛሙርቶች፣ የኔ ኦፍስፕሪንግ እንደሆናችሁ ዓለም እንዲያውቅ ከፈለጋችሁ እርስ በርሳችሁ ተዋደዱ፣ ይቅር ተባባሉ አለ። ብራዘር ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ የመሰከረ ይድናል። ለመዳን የግድ ያንተ አይነት መሆን የለብኝም። እሺ እኔ የተሳሳትኩ ልሁን። በጥላቻ ነው እንደ ያንተን እግዚአብሔር ልጅነት የምትገልጥ? ይቅር ትላለህ አትልም? እምቢ ካልክ ይበላሃል፣ እሳት ይበላሃል፣ ጠላት ይበላሃል፣ ዘመንህ ይበላል፣ ያለ ዕድሜ ታረጃለህ። እግዚአብሔር ካየልህ ፕሮግራም ወደኋላ ትቀራለህ። ይቅር በል፣ ይቅር እንባባል። ከበደል የነጻ ማንም ሰው የለም። ሁላችንም ችግር አለብን። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ይቅር ብንል ግን የእግዚአብሔር ልጆች ነን። ይቅር ብንል ግን ከእግዚአብሔር በረከትን እናገኛለን። ይቅር ብንል ግን ጤንነታችንን፣ ሰላማችንን እንመልሳለን። እግዚአብሔር ለትልቅ ነገር እንዲያምናችሁ የምትፈልጉ ከሆነ የይቅርታችሁን ቅርጫት ወይም ደግሞ